ስልክ ደውላችሁ ወይንም መልእክት ልካችሁ ምላሽ ስታጡ ምን ይሰማችኋል? ውስጣችሁ ውስጡን መረበሽ ይጀምራል። ምን አጥፍቼ ይሆን? ለምን ዝም አሉኝ? ወይንስ ጠልተውኝ ነው ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? አሊያም የአንድ መጥፎ ሰው አስተያየት፣ አላስፈላጊ ትችት ወይንም ደግሞ ፊቱን ማጥቆር ቀናችሁን ሙሉ በሙሉ አበላሽቶት ያውቃል? በስራ ቦታ አለቃችሁ በክፉ ስለተመለከታችሁ ብቻ ወይንም ደግሞ ያመናችሁት ሰው ስላኮረፋችሁ እንቅልፋታችሁስ ታውቃላችሁ? እስኪ ራሳችሁን በታማኝነት ጠይቁ። ደስታችሁ፣ ሰላማችሁና የዕለት ተዕለት ስሜታችሁ በማን እጅ ነው ያለው? ብዙዎቻችን ሳናውቀው የራሳችንን የስሜት መቆጣጠሪያ ቁልፍ ለሌሎች አሳልፈን ሰጥተናል። ሰዎች ሲያሞግሱንና ሲያደንቁን ደስ ይለናል፣ ወደ ሰማይ እንወጣለን። ሰዎች ሲነቅፉን፣ ሲገፉንና ሲያገሉን ደግሞ መሬት እንገባለን፣ እናዝናለን፣ አልፎም ክፉኛ እንሰበራለን። ነገር ግን ሕይወት በዚህ መልኩ መቀጠል የለባትም። ሰዎች ምንም ቢሉ፣ ማንም ቢመጣ ቢሄድ፣ ማንም ቢያከብራችሁም ሆነ ቢገፋችሁ ውስጣዊ ሰላማችሁ የማይናወጥበት ደረጃ ላይ መድረስ አለበት። እኛም በዛሬ ዝግጅታችን በጥልቀት የምንነጋገረው ስለ ስሜት አልባ የመሆን ሚስጥርና ማንም ሰው እንዳይጎዳችሁ የሚያደርጓችሁ 10 የስነ ልቦና ጥበቦች በሚለው ወሳኝ ርዕስ ዙሪያ ላይ ነው። ይህ ትምህርት የህይወት ዘመን ስንቅ የሚሆን ማንነታችሁን ከስር ከመሰረቱ የሚቀይርና ከስሜት ባርነት ነፃ የሚያወጣችሁ ጥልቅ የስነ ልቦና ዳሰሳ ነው። እናንተም ይህንን ቪዲዮ እስከ መጨረሻው ስትከታተሉ ፍቅራችሁን፣ ርህራሄያችሁንና ደግነታችሁን ሳታጡ ነገር ግን በማንም ሰው የማይሰበር የስሜት ጥንካሬ እንዴት መገንባት እንደምትችሉ በዝርዝር ትማራላችሁ። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጉን አይዘንጉ። ወደ ዛሬዎቹ አንኳር ነጥቦች ከመግባታችን በፊት መጀመሪያ በዚህ ችግር ምክንያት ለምን ይህን ያክል እንደምንጎዳ መረዳት አለብን። የሰው ልጅ በተፈጥሮ ማህበራዊ ፍጡር በመሆኑ እኛም ከልጅነታችን ጀምሮ ያደግነው ጥሩ ልጅ ተብለን ለመጠራትና የሌሎችን ሰዎች ዕውቅና ለማግኘት እየጣረን ነው። ይሄ የሌሎችን ሰዎች ዕውቅና የመፈለግ ዝንባሌ እያደገ ሲመጣ ደግሞ ወደ ዕውቅና ሱስ ይቀየራል። በተጨማሪም አብዛኞቻችን ደስታችንን የምንገነባው በውጫዊ ነገሮች ላይ ነው። እከሌ ከወደደኝ ደስተኛ ሆናለሁ፣ ይህንን ስራ ካገኘው ሙሉ ሆናለሁ፣ ጓደኞቼ ካደነቁኝ ዋጋ አለኝ ብለን እናስባለን። የደስታችሁና የሰላማችሁ ምንጭ ሌላ ሰው ከሆነ ያ ሰው የፈለገውን ባደረገ ቁጥር እናንተ ትናወጣላችሁ። ደስታችሁን በሌላ ሰው ኪስ ውስጥ ካስቀመጣችሁ ያ ሰው ከእናንተ ሲሄድ ደስታችሁንም አብሮት ይዞት ይሄዳል። ይህም ነው በህይወት ውስጥ ትልቁ የስሜት ባርነት። ብዙ ሰዎች ስሜት አልባ መሆን ሲባል ልቡ የደነደነ፣ ለማንም የማይራራ፣ ፈጽሞ የማያለቅስና ሰዎችን የማያፈቅር የድንጋይ ማንነት መላበስ ይመስላቸዋል። አንዳንዶች ደግሞ በማህበራዊ ሚዲያ ላይ እንደምናየው ሰዎችን መናቅና እብሪተኛ መሆን ይመስላቸዋል። ነገር ግን ይህ ፍጹም ስህተት ነው። በስነ ልቦናው ዓለም እውነተኛ የስሜት ጥንካሬ ማለት ጥልቅ የሆነ ራስን የመግዛት አቅም መፍጠር ነው። ማንም ሊጎዳችሁ የማይችልበት ደረጃ ላይ ደረሳችሁ ማለት ውስጣዊ ሰላማችሁ ልክ እንደ ውቅያኖስ ጥልቀት እርጋታን የተላበሰ ነው ማለት ነው። ውቅያኖስ ላዩን በነፋስ ማዕበል ሊናወጥ ይችላል። ነገር ግን ወደ ውስጥ ጥልቀቱ ስትገቡ ፍጹም ጸጥታ ይገኛል። የውጭው ዓለም ማዕበል ውስጣዊ ሰላማችሁን ሊያናውጠው አይችልም። ስሜት ይሰማችኋል፣ ታዝናላችሁ፣ ትደሰታላችሁ፣ ታፈቅራላችሁ። ነገር ግን ስሜቶቻችሁ አያሽከረክሯችሁም። እናንተ ስሜቶቻችሁን ትመራላችሁ እንጂ ስሜቶቻችሁ እናንተን አይመሩም። ብዙ ሰው ዕድሜው ገፍቶ እንኳን የማይረዳውና ሳያውቀው ይህችን ዓለም የሚሰናበትበት ነገር ቢኖር የህይወትን ትክክለኛ ትርጉም ነው። የሰው ልጅ የተፈጠረው ለተራ ዓላማ አይደለም። ሁላችንም ብንሆን ወደዚህች ምድር ፈጣሪያችን ሲያመጣን በነገሮች ላይ እንድንሰለጥንና ሁኔታዎችን ተቆጣጥረን መክሊታችንን እንድንኖር ነው። ታዲያ የተሰጠን ዓላማ እያለ ሌሎች ሰዎች አንገታችን ላይ የስሜት ልጓም አስገብተው እንዲጋልቡን የፈቀድን ዕለት በአካል ባይሆንም በመንፈስ ሞተናል። ሕይወታችንም ትርጉም አልባ ሆኖ አይወድቁ አወዳደቅን እንወድቃለን። ነገር ግን ብልህ ከሆንንና ነገሮችን ካስተዋልን ያለፈው ስህተት ይብቃ ብለን በስሜቶቻችን ላይ ከሰለጠንን ይበልጥ የተሳካለት ሰዎች እንደፈለጉት የማይነዱትና በሕይወት የፈለገውን ነገር የሚያገኝ ሰው መሆን እንችላለን። ስሜት አልባ መሆንና ለሌሎች ሰዎች ባለን ስሜት ምክንያት ባሪያ ያለመሆን የማይወጡት አቀበት አይደለም። ይልቅስ የሰው ልጅ ራሱን ከተረዳና የስነ ልቦና ጥበቦችን በሚገባ ካወቀ ራሱን በዚህ ችግር ላይ አሰልጥኖ አሸናፊ መሆን ይችላል።
ታዲያ እኛም በጉዳዩ ላይ ይህንን ያክል ከመከርን፣ አሁን ደግሞ እነዚህን የስሜት ማዕበሎች አሸንፈው ማንም ሊጎዳቸው በማይችልበት ደረጃ ላይ የደረሱ ጠንካራ ሰዎች የሚከተሏቸውን 10 ጥልቅ የሥነ ልቦና ጥበቦች ከዕለት ተዕለት ሕይወታችን ጋር እያዛመድን በዝርዝር አብረን እንመልከት። አንደኛውና ታላቁ ጥበብ የመነጠል ወይንም ያለመጣበቅ ጥበብ ነው። በሥነ ልቦና ትምህርት ውስጥ ትልቁ የስሜት ህመም የሚመጣው ከአንድ ሰው ከውጤት ወይንም ከሁኔታ ጋር አጥብቀን ስንጣበቅ ነው። ይህ ሰው ከሌለ መኖር አልችልም፣ ይህ ሥራ ካልተሳካ ሕይወት ያበቃል ብለን ስናስብ ራሳችንን ለከፍተኛ የስሜት አደጋ እናጋልጣለን። ደካማ ስሜት ያላቸው ሰዎች አንድን ሰው ሲወዱ ራሳቸውን እስኪረሱ ድረስ ይጣበቃሉ። ያ ሰው ትንሽ ፊቱን ካዞረባቸው ደግሞ ሕይወታቸው ይቆማል። በስሜት የበሰሉ ጠንካራ ሰዎች ግን አንድን ሥራ ሲሰሩ ወይንም ግንኙነት ሲጀምሩ ሙሉ ልባቸውን ይሰጣሉ። ነገር ግን መጨረሻው ምን ይሆናል ብለው አይጨነቁም። ያለመጣበቅ ጥበብ ማለት ሰዎችን አለመውደድ ሳይሆን ሰዎች ሲሄዱም በሰላም መሸኘት መቻል ማለት ነው። እናንተም ሰዎችን ውደዱ፣ አክብሩ። ነገር ግን ማንነታችሁን ከእነሱ ጋር አታቆራኙት። እያንዳንዱ ሰው በሕይወታችን ውስጥ የሚመጣው ለተወሰነ ጊዜና ለተወሰነ ምዕራፍ እንደሆነ አምናችሁ ተቀበሉ። ስለዚህ መሄድ የፈለገን ሰው ስለ ቆይታችን አመሰግናለሁ፣ ስለምትሄድም ደህና ሁን ማለት መቻል ከምንም በላይ ታላቅ ጥንካሬ ነው። እናንተም በአንድ ጊዜ ሳይሆን በሂደት ግን ይህንን ነገር ለአእምሯችሁና ለልባችሁ ማስተማር መልመድ አለባችሁ። ሁለተኛው ጥበብ ምላሽን የማዘግየትና የዝምታ ኃይል ነው። ብዙ ጊዜ አንድ ሰው ሲሰድበን፣ ሲተቸን ወይንም ሲያናድደን ወዲያውኑ መልስ እንሰጣለን፣ እንጮኻለን ወይንም ደግሞ እናለቅሳለን። ይህ ምላሽ መስጠት ሳይሆን በስሜት መነዳት ይባላል። በሳይንሱ አጠራር ይህ ሁኔታ የጭንቀት አእምሯችን ምክንያታዊ አእምሯችንን አፍኖ ሲቆጣጠረው የሚፈጠር ነው። በስሜት ደካማ የሆኑ ሰዎች የተሰማቸውን ወዲያውኑ ይተፋሉ፣ በንዴት ይናገራሉ፣ ኋላም ይጸጸታሉ። የሰዎችን ጫጫታ በጫጫታ ለመመለስ ይሞክራሉ። ነገር ግን ስሜታቸውን በከፍተኛ ሁኔታ የሚቆጣጠሩ ሰዎች አንድ ነገር ሲፈጠር ወዲያውኑ እርምጃ አይወስዱም። በሥራ ቦታ አለቃችሁ ከጮህባችሁ አብራችሁ ከመጮህ ወይንም በንዴት ከመውጣት ይልቅ ጥልቅ ትንፋሽ ወስዳችሁ ነገሮችን በዝምታ ተመልከቱ። ዝምታ ትልቅ ኃይል አለው። ስሜታችሁን የመቆጣጠር መብቱን ለሌላ ሰው አሳልፋችሁ አትስጡ። አንድ ሰው ተናደደ ማለት እናንተም መናደድ አለባችሁ ማለት አይደለም። እንዲሁም ማንኛውንም ከባድ መልእክት ከመመለሳችሁ በፊት ቢያንስ ለ2 ሰዓታት ከተቻለ ደግሞ ለ24 ሰዓታት አዘግዩት። ይህ ጊዜ አእምሯችሁ ከስሜታዊነት ወጥቶ ወደ ምክንያታዊነት እንዲመለስ ይረዳዋል። መረጋጋትና ዝምታ የኃያል ሰው ትልቆቹ የጦር መሳሪያዎች ናቸው። ስለዚህ እናንተም ምላሽን በማዘግየት የስሜት ባርነትን አሸንፉ። ሶስተኛው ሚስጥር የውስጣዊ ማረጋገጫ ጥበብን ለራስ መጠቀም ነው። እሴታችሁንና ዋጋችሁን ሌሎች ሰዎች እንዲወስኑ ካደረጋችሁ ሁል ጊዜ በእነሱ ሚዛን ስር ትወድቃላችሁ። ብዙዎቻችን ሳናውቀው ሕይወታችንን የምንኖረው በማይታይ መድረክ ላይ ለተቀመጡ ተመልካቾች ነው። ደካማ ስሜት ያላቸው ሰዎች ዘወትር ይህ ያምርብኛል፣ ትክክል ነኝ፣ ጎበዝ ነኝ፣ ሰው ምን ይለኛል እያሉ የሰዎችን ማረጋገጫ ይጠብቃሉ። አንድ ሰው ካላደነቃቸው ራሳቸውን እንደ ባዶ ይቆጥራሉ። የስሜት አልባነት ሚስጥሩ ግን የራሳችሁን ዋጋ ራሳችሁ ማወቃችሁ ላይ ነው። ጠንካራ ሰዎች ሌሎች ቢያደንቋቸው ደስ ይላቸዋል፣ ባያደንቋቸውም ግን አይጎድልባቸውም። ስለዚህ እናንተም የራሳችሁን ሕይወት ለመምራት ከማንም ፍቃድ አትጠብቁ። ራሳችሁን ለማስደሰት እንጂ ሰዎችን ለማስደመም አትልበሱ፣ አትናገሩ፣ እንዲሁም አትኑሩ። የራሳችሁ ትልቁ ደጋፊና አድናቂ ራሳችሁ ሁኑ። በየቀኑ ጠዋት በመስታወት ፊት ራሳችሁን እያያችሁ እኔ በቂ ነኝ፣ ማንነቴ በሰው አድናቆት ላይ የተመሰረተ አይደለም በማለት ለራሳችሁ ማረጋገጫ ስጡ። ይህኔ ከየት እንደመጣ የማታውቁት ታላቅ ብርሃን ሕይወታችሁን ሲያበራ ትመለከታላችሁ። አራተኛው ጥበብ መገፋትን ወደ ኃይል የመቀየር ስነ ልቦና ነው። መገፋት ያማል፣ ነገር ግን የማይቀየር የሕይወት አካል ነው። የሰው ልጅ አእምሮ መገፋትን ልክ እንደ አካላዊ ሕመም እንደሚቆጥረውም ሳይንስ ያረጋግጣል። አንድ የምትወዱት ሰው ሲተዋችሁና እጃችሁን እሳት ሲለበልባችሁ አእምሯችሁ የሚያሳየው የሕመም ምላሽ ተመሳሳይ ነው። በሕይወት ደካማ ስሜት ያላቸው ሰዎች ሲገፉ ራሳቸውን ይጠላሉ። እኔ ማንም ስለማይወደኝ ነው፣ ዋጋ የለኝም ብለው ለራሳቸው ይናገራሉ። የተዘጋባቸውንም በር እያንኳኩ ያለቅሳሉ። ጠንካራ ሰዎች ግን መገፋትን እንደ አቅጣጫ ጠቋሚ ይጠቀሙበታል። መገፋት ማለት እናንተ ዋጋ የላችሁም ማለት ሳይሆን ያ ሰው ወይንም ያ ቦታ ለእናንተ ትክክለኛ አይደለም ማለት መሆኑን ይረዳሉ። አንድ ሰው በሕይወታችሁ ውስጥ መሆን ካልፈለገ አትለምኑ፣ አታስገድዱ። ከሚሸሸን ሰው ጀርባ መሮጥ የስሜት ድካምን ያመጣል።
መቆየት የሚፈልግ በራሱ ፍቃድ ይቆያል። መሄድ ለሚፈልግ ሰው ደግሞ መንገዱን ክፍት አድርጉለት። መገፋትን እንደ ማጣሪያ ያዩት። እመኑኝ፣ ከረፈደ የሚገባችሁ አንድ እውነት ይህ ነው። መገፋት ትክክል ያልሆኑ ሰዎች ከሕይወታችን የሚወጡበት የተፈጥሮ መንገድ ነው። አምስተኛው ወሳኝ ጥበብ የግል ድንበርን የማስከበር ልምድ ነው። ድንበር የሌለው ቤት ማንም ይገባበታል፣ ማንም ይወጣበታል። ሕይወታችንም እንደዚሁ ነው። ብዙ ሰዎች ግን ድንበርና ግድግዳ ይምታታባቸዋል። ግድግዳ ማንም ሰው ወደ ሕይወታችሁ እንዳይገባ መዝጋት ሲሆን፣ ይህ ደግሞ ጤናማ አይደለም። ድንበር ግን ለሰዎች በሩ የቱ ጋር እንዳለና እንዴት መግባት እንዳለባቸው ማስተማር ነው። ደካማ ስሜት ያላቸው ሰዎች ሁሉን ለማስደሰት ሲሉ ራሳቸውን እየጎዱ እሺ ይላሉ። ሰዎች ሲያበሳጯቸው ዝም ብለው ይታገሳሉ፣ በመጨረሻም ይፈነዳሉ። ነገር ግን የስሜት ጥንካሬ አንዱ ሚስጥር አይሆንም ማለትን መልመድ ነው። አይሆንም ማለት ሙሉ አረፍተ ነገር ነው። ማስረዳት፣ ማመካኘት ወይንም ደግሞ ይቅርታ መጠየቅ አይጠበቅባችሁም። አንድ ሰው ሊጠቅማችሁ በማይችል ወይንም ሰላማችሁን በሚያደፈርስ አንድ ነገር ዙሪያ ሲጠይቃችሁ በግልጽ አይሆንም ብላችሁ መልሱ። ጤናማ ድንበር ማበጀት ሰዎችን መራቅ ሳይሆን ራሳችሁንና የውስጥ ሰላማችሁን መጠበቅ ነው። ስድስተኛው ጥበብ ከሰው አስተያየት ይልቅ በዓላማ ላይ የማተኮር ኃይል ነው። ሰዎች ሁል ጊዜ ያወራሉ። አዲስ ሥራ ስትጀምሩ አይሳካለትም ይላሉ። ሲሳካላችሁ ደግሞ እድል ነው ይላሉ። ምንም ባትሰሩ ደግሞ ሰነፍ ይሏችኋል። ሕይወታችሁን የሰዎችን አፍ በማዘጋት ላይ ብቻ ካጠፋችሁ መቼም ቢሆን ወደፊት አትጓዙም። ደካማ ስሜት ያላቸው ሰዎች ሕይወታቸውን ሙሉ ሌሎች ስለ እነሱ የሚያወሩትን በማሰብ ያሳልፋሉ። የሰዎች ትችትም እርምጃቸውን ያስቆመዋል። ነገር ግን ማንም ሰው ሊነካው የማይችል የስሜት አቋም ያላቸው ሰዎች ትኩረታቸውን ሙሉ በሙሉ ዓላማቸው ላይ ያደርጋሉ። ለእነሱም የሰዎች አስተያየት እንደ መንገድ ዳር ጫጫታ ነው። ይሰማል፣ ግን ጉዟቸውን አያቆምም። ስለዚህ እናንተም በየቀኑ ጠዋት የዕለቱን ዓላማችሁን ራሳችሁን ጠይቁ። እናም ትኩረታችሁን እዛ ላይ ብቻ አድርጉ። ልብ በሉ፣ ዓላማ ያለው ሰው ለሰዎች ወሬ የሚሰጠው ትኩረት የለውም። ትልቅ ራዕይ ያለው ሰውም በትንሽ ጠጠር አይሰናከልም። ሰባተኛው ጥበብ ተስፋንና ከሰዎች የምንጠብቀውን ነገር የማስተካከል ብስለት ነው። በስነ ልቦና ሳይንስ መሰረት ትልቁ የስሜት ህመማችን የሚመነጨው ከሰዎች የጠበቅነውን ነገር ስናጣና ተስፋ ያደረግንበት ነገር እንደጠበቅነው ሳይሆን ሲቀር ነው። አብዛኞቻችንም ከሰዎች ብዙ ነገር እንጠብቃለን። ሁል ጊዜ እንዲረዱን፣ ሁል ጊዜ እንዲደግፉን፣ ፍጹም እንዲሆኑልን እንፈልጋለን። በሕይወት ደካማ ስሜት ያላቸው ሰዎች ከጓደኞቻቸውና ከቤተሰቦቻቸው ፍጹምነትን ይጠብቃሉ። ስህተት ሲሰሩባቸውም ሆን ብለው እንደጎዷቸው ያስባሉ። ጠንካራ ሰዎች ግን ሰዎች የራሳቸው ድክመት፣ ጭንቀትና የተለያየ የሕይወት ውጣ ውረድ እንዳለባቸው ይረዳሉ። ሰዎችም እኛ የጠበቅነውን ሳያደርጉ ሲቀሩ የምንጎዳው በእነሱ ድርጊት ሳይሆን በእኛ ተስፋ ማጣት መሆኑን ነው የሚያስቡት። ስለዚህ ስሜታችሁን ለማጠንከር ከሰዎች የምትጠብቁትን ነገር በከፍተኛ ሁኔታ ቀንሱ። ሰዎችን እንዳሉ ከነድክመታቸው ተቀበሏቸው። ማንም ሰው ፍጹም እንዳልሆነ ስትገነዘቡ ማንም ሊያሳዝናችሁና ስሜታችሁን ሊጎዳ አይችልም። ስምንተኛው ጥበብ ብቸኝነትን የመቀበልና ከራስ ጋር የመስማማት ልምድ ነው። ብዙ ሰው ብቸኝነትን አጥብቆ ይፈራል። መገለል በሰው መሃል ሆኖ የሚሰማ ባዶነት ሲሆን፣ ብቸኝነት ግን በምርጫ ከራስ ጋር ጊዜ ማሳለፍ ነው። ደካማ ስሜት ያላቸው ሰዎች ከራሳቸው ጋር መሆን ስለሚፈሩ ብቻ ከማይረቡ ሰዎች ጋር እንዲሁም ደስታ በማይሰጡ ግንኙነቶች ውስጥ ጊዜ ያሳልፋሉ። አልፎም ማንኛውንም ጫጫታ ከጸጥታ በላይ ይመርጣሉ። ነገር ግን ስሜት አልባ ወይንም በማንም የማይበገሩ ሰዎች ከራሳቸው ጋር ጊዜ ማሳለፍን ይወዳሉ። ብቸኝነትን ራስን ለማወቅ ለማሰላሰልና ውስጣዊ ድምፅን ለመስማት እንደሚረዳ ወርቃማ ጊዜ ይጠቀሙበታል። እናንተም ብቻችሁን ቡና ጠጡ፣ ብቻችሁን በእግር ተጓዙ፣ መጽሐፍ አንብቡ። እነዚህንና መሰል ነገሮች እያደረጋችሁ ከራሳችሁ ጋር ሰላም ስትፈጥሩና የራሳችሁ ምርጥ ጓደኛ ስትሆኑ ማንም ሰው ጥሎኝ ይሄዳል ብላችሁ አትፈሩም። ከራሱ ጋር ህብረት ማድረግ የሚያስደስተው ሰው በማንም መምጣትና መሄድ አይደናገጥም። ዘጠነኛው ጥበብ በማይናወጥ ደረጃ ራስን ማክበር ነው። ራስን ማክበር ማለት ራስ ወዳድነት ወይንም ትዕቢት ማለት አይደለም። ራስን ማክበር ማለት ለራሳችሁ ክብር መስጠት፣ ማንነታችሁን መንከባከብና ከሚጎዳችሁ ነገር ራሳችሁን ማራቅ ነው። ደካማ ስሜት ያላቸው ሰዎች ሌሎች ሰዎች አጥብቀው እንዲያከብሯቸው ይፈልጋሉ፣ ይለምናሉ። ነገር ግን ራሳቸውን አያከብሩም። ሰዎችን ለማስደሰት ሲሉ የራሳቸውን መርህ ይጥሳሉ። ጠንካራ ሰዎች ግን ድክመታቸውን ጨምሮ ራሳቸውን ይቀበላሉ። ማንም ሰው ክብራቸውን ዝቅ እንዲያደርግ አይፈቅዱም። ስለዚህ እናንተም ለራሳችሁ ቃል ስትገቡ ቃላችሁን አክብሩ። ራሱን የሚያከብርን ሰው ሌላው ዓለም አክብሮ መቀበል ግዴታው ነው።
ማንም ሰው ሊጎዳችሁ የሚችለው እናንተ ራሳችሁ በሩን ከፍታችሁ ስትፈቅዱለት መሆኑን ብቻ አትዘንጉ። ለመከበር አትለምኑ። የማያከብራችሁን ሰው በሰላም ተሰናበቱት። 10ኛውና የመጨረሻው ጥበብ የአስተሳሰብ ማዕቀፍን የመቀየር ችሎታ ነው። የጥንቱ ፈላስፋ ኤፒክቲተስ እንዳለው ሰዎች የሚረብሻቸው የሚፈጠረው ነገር ሳይሆን ለተፈጠረው ነገር የሚሰጡት ትርጉም ነው። ስሜታችሁ የሚመነጨው በቀጥታ ከአስተሳሰባችሁ ነው። አንድ ክፉ ነገር ሲገጥማችሁ አይምሯችሁ ነገሩን እንዴት እንደሚተረጉመው ስትወስኑ ውሳኔው የስሜታችሁን መጠን ይወስነዋል። ደካማ ስሜት ያላቸው ሰዎች አንድ መጥፎ ነገር በሕይወታቸው ሲፈጠር ወዲያውኑ አሉታዊ ትርጉም ይወስዳሉ። ሁልጊዜ ክፉ ነገር የሚሆነው በእኔ ላይ ነው፣ እኔ እድል የለኝም ይላሉ። ጠንካራ ሰዎች ግን የተፈጠረውን ነገር መቀየር ባይችሉም ለነገሩ የሚሰጡትን ትርጉም ግን ራሳቸው ይመርጣሉ። ለምሳሌ ጓደኛችሁ ስልክ ባያነሳ ጠልቶኝ ነው ብላችሁ ካሰባችሁ በንዴትና በሐዘን ትጎዳላችሁ። ነገር ግን ሥራ በዝቶበት ይሆናል ብላችሁ ካሰባችሁ ትረጋጋላችሁ። ክስተቱ አንድ ነው። ስሜታችሁን የለወጠው ግን የእናንተ አስተሳሰብ ነው። ስለዚህ አይምሯችሁን እንደ ጓሮ አትክልት ተንከባከቡት። አረም ሲበቅል ነቅላችሁ ጣሉ። እንዲሁም ሁኔታዎችን በጥሩ ገጽታቸው የማየት ልምድን አዳብሩ። ታዲያ ግን እነዚህን 10 የሥነ ልቦና ጥበቦች ተረድቶ ብቻ በአንድ ጀንበር ጠንካራ መሆን አይቻልም። ልክ እንደ አካላዊ ጡንቻ የስሜት ጡንቻን በየቀኑ መሰራትን ይጠይቃል። እናንተም ይህንን ጥንካሬ ለመገንባት ማስታወሻ መያዝን ልምድ አድርጉ። በየቀኑ ማታ ማታ ስሜታችሁን፣ የተሰማችሁን ህመም፣ ደስታና ያስጨነቃችሁን ነገር በወረቀት ላይ አስፍሩት። ይህም ስሜታችሁን ከውስጣችሁ አውጥታችሁ በእርጋታ እንድትመረምሩት ይረዳችኋል። በተጨማሪም መንፈሳዊነትና ውስጣዊ ጸጥታ ትልቅ የስሜት ጥንካሬን ስለሚሰጡ በዕለት ተዕለት ሕይወታችሁ ጸሎትና ማሰላሰልን አዘውትሩ። የሰዎችን የተጋነነ በካሜራ የተቀነባበረ ሕይወት እያያችሁ ራሳችሁን ከማወዳደር እንድትቆጠቡ ደግሞ የማኅበራዊ ሚዲያ አጠቃቀማችሁን ገድቡ። በምትጨነቁበት ወይንም ሰው ሲያናድዳችሁ ጥልቅ ትንፋሽ መውሰድን ተለማመዱ። አየር ወደ ውስጣችሁ በደንብ ስባችሁ ለ3 ሰከንድ ያዙትና ቀስ ብላችሁ አስወጡት። ይህ የነርቭ ስርዓታችሁን ወዲያውኑ ያረጋጋዋል። እንዲሁም ማታ ከመተኛታችሁ በፊትም የዕለቱን ውሏችሁን በመገምገም ራሳችሁን አሻሽሉ። ደግሞ ልብ በሉ፣ በእነዚህ ልምዶች ውስጥ ወጥነት ከፍጹምነት ይበልጣል። እናንተም አንዳንዴ ልትሳሳቱ ትችላላችሁ። ነገር ግን ራሳችሁን ሳትወቅሱ በየቀኑ የተሻለ ለመሆን መሞከር አለባችሁ። ነገር ግን አንዳንዴ ሰዎች ስሜታቸውን ለማጠናከር ሲሞክሩ የሚሰሯቸው አደገኛ ስህተቶች አሉ። ስሜት አልባ ሆናለሁ ብሎ ጠንካራ መሆን ማለት ስሜትን መቅበር ይመስላቸውና ስሜታቸውን አፍነው ይይዛሉ። ስሜታችሁን አፍናችሁ ከያዛችሁት ልክ እንደ ተጠራቀመ ቦምብ አንድ ቀን ፈንድቶ ይወጣል ወይንም ወደ አካላዊ ህመም ይቀየራል። ስለዚህ ስሜታችሁን ተቀበሉ፣ አልቅሱ፣ እውቅና ስጡት። ነገር ግን ለረጅም ጊዜ አይቆጣጠራችሁ። ሌላው ስህተት ማንም እንዳይጎዳኝ በማለት ሰዎችን መስደብ፣ መናቅና ክፉ መሆን መጀመር ነው። ይህ ፍጹም ስህተት ነው። እውነተኛ የስሜት ጥንካሬ ከትህትና ከደግነትና ከእርጋታ ጋር አብሮ ይሄዳል። ጩኸትና እብሪት ግን የውስጣዊ ፍርሃትና የድክመት መሸፈኛ ናቸው። እንዲሁም አስተውሉ፣ ማንም እንዳይጎዳኝ ብሎ ከሰው መራቅና በሮችን ሁሉ መዝጋት መፍትሄ ሆኖ አያውቅም። ሕይወት ጣዕም የሚኖራት ከሰዎች ጋር ስንኖራት ነው። ሚስጥሩ ግን ሰዎችን መራቅ ሳይሆን ከሰዎች ጋር ሆነን ራሳችንን መጠበቅ መቻል ነው። እናንተም ከላይ ያየናቸውን የሥነ ልቦና ጥበቦች ተጠቅማችሁ ይህንን የስሜት ብስለትና ጥንካሬ ስትገነቡ ሕይወታችሁ በብዙ አቅጣጫ ሙሉ በሙሉ ይለወጣል። በግንኙነትና በትዳር ውስጥ ጥቃቅን ነገሮች አያጣሏችሁም። የባልደረባችሁ ስሜት መለዋወጥ እናንተን አያናውጣችሁም። አጋራችሁን በነጻነት ታፈቅራላችሁ እንጂ በጥርጣሬ በፍርሃትና በመቆጣጠር ስሜት አትታሰሩም። በስራና በሙያ ዓለምም ቢሆን በትችት አትደናገጡም። ፈተናዎች ሲመጡ በረጋ መንፈስ መፍትሄ ትፈልጋላችሁ። ሌሎች ሲጨነቁ እናንተ ስለምትረጋጉ ሰዎች እናንተን ማክበርና እንደ መሪ ማየት ይጀምራሉ። እንዲሁም በውሳኔ አሰጣጥ በኩል በስሜት ተገፍታችሁ የችኮላ ውሳኔ አትወስኑም። በአጠቃላይ ለጤንነታችሁም ቢሆን የስሜት መረጋጋት የጭንቀት ሆርሞኖችን ስለሚቀንስ የተረጋጋ እንቅልፍ ትተኛላችሁ፣ በራስ መተማመናችሁም ይጨምራል። እናም እውነተኛ ውስጣዊ ደስታን ታገኛላችሁ። ይህኔ የፈለገውን ያክል የሕይወት ማዕበል ወደ እናንተ ቢመጣም እናንተ እንደ ጠንካራ ዛፍ ስር ሰዳችሁ ትቆማላችሁ። ወዳጆቼ፣ ሕይወት ሁል ጊዜም አልጋ በአልጋ አትሆንም። ሰዎች ይጎዱናል፣ ቃል የገቡልንን ይክዱናል፣ ያልጠበቅነው ነገር ይፈጠራል፣ ተስፋ ያደረግነውም ይጨናገፋል።
እናንተም የውጭውን ዓለም የሰዎችን ባህሪ ወይንም የሚመጣውን ፈተና መቆጣጠር በፍጹም አትችሉም። ነገር ግን በዚህ ሁሉ መሃል አንድ ነገር ሙሉ በሙሉ በእናንተ ቁጥጥር ስር ነው። እሱም የእናንተ ስሜትና ለሁኔታዎች የምትሰጡት ምላሽ ነው። ስለዚህ ማንም ሰው የትኛውም ኃይል ያለ እናንተ ፍቃድ ውስጣችሁ ገብቶ በስሜት ሊጎዳችሁ አይችልም። ከዛሬ ጀምሮ የራሳችሁን የስሜት ቁልፍ ከሌሎች ሰዎች ኪስ አውጡና በራሳችሁ እጅ አድርጉት። እውቅናን፣ ፍቅርንና ማረጋገጫን ከውጭ መፈለግ አቁሙ። ዋጋችሁን፣ ክብራችሁንና ማንነታችሁን አውቃችሁ በእርጋታ ተራመዱ። የሌሎች ሰዎች ድክመትና መጥፎ ባህሪ የእናንተን ሰላም እንዲያናውጠው አትፍቀዱ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። የንግግር ክህሎታችሁን በ10 እጥፍ የምታሳድጉበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይ ምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።